ويني بسمع سامي ልጅቷ ኖርማል ሳሚ ጄ አረጀን እየነከሰችኝ ነው ሳሚ ጄን እየነከሰችኝ ነው ልጄ ታርጋቷት ነው ልጄ ታለች ተረጋጊ ታሙማን ነው እኔ ነኝ አዋሪኝ እኮ የታርጋቷት ነው ልጄ ከቤት ወጣ ማታቅ ልጄ ታርጋቷት ነው ነገርኩ ነበር በቃ እኔ ምንም ፍላጎት የለኝም በቃ እሱ ነው ለሁሉም ነገር እንድንጋባ የሚያስገድደኝ እሱ ነው መውለድም አልፈልግም ብዬ በጣም ብዙ ጊዜ ቆይተናል ግን በግድ አሳምኖኝ ነው በተለያየ ምክንያት አሳምኖኝ ነው እንደወርድ የሚያደርገኝ አልተቀበሉኝም ያው ማለት መርገምት አይደለም ብለው ነው እነሱ የሚያስቡት ይሄ ለክፍት ምን የሚለው አይደለም ብለው ነው እነሱ በባዕድ አምልኮ አንዴ ስለተነከሩ ምንም ብትላቸው አይሰሙህም በቃ ልጄ ምንም አይነት ችግር የለባትም ኦቲዝም እንደሚባለው ማንንም ልጅ እንደሚፈጠር ነው የተፈጠረው ሌላ ፍጡር አይደለችም ለሁላት እኮ ለልጄ ልጅሽ ላይ ማለት ተጨማሪ ሰው አትፈልግም ኖረሽላትም አታቂም ምክንያቱም ልጅሽ እያለቀሰች እንደኔ አይደለው 16 አመት እኮ ሙሉ ያሳደግኳት እኔ ማመቶልኛል ህብረተሰቡም እኮ ሰዎች እንደዚህ አይነትን ሰዎች ያገላል እናንተ ቀድማችሁ ያገለላችኋትን ሰው እንዴት ያገል ምን ላርክ ታዲያ እኔ ጫና ሲኖርብኝ እኮ የኔን እኮ እየተረዳችሁኝ አይደለም በቃ ዳይሬክት ልጅቷ ጋር ነው ያላችሁት የኔንም ማዳመጥ አለባችሁ ቦታ ሳይሆን እኔና እኔ ባቂዋ ነኝ በቃ በእኔ መሰረት ነው ልጅ ልትሄድ የሚገባት ላሳድጋት የምችለው እኔ ብቻ ነኝ አንቺ የሚገባትን አላረክሽም ነው እያልኩሽ ያለው ይገባሻል እናንተ ምን ታውቃላችሁ እኔ አሁን ምን ላርግላት ምን ገና የሰወር ይሰማው ብላችሁ ነው ምንድነው አንቺ ነሽ ለዚህ ሁሉ ጉዳይ ያበቃሽ በቃ አንቺ ነሽ ለዚህ ሁሉ ጉዳይ ያበቃሽ በቃ አንቺ ነሽ ወደዛ ይጅሊ በቃ አንቺንም አልፈልግ ስለዚህ አንድና አንድ ነው ያለሽ አንቺ ትመስሊ ነበር ላስረዳት ቆይ ላስረዳት አንቺ ነሽ ለብሽላሽ ሌላ ማን ሊልክላችሁ ይችላል ካንቺ ውጪ ይሄን ነገር ማን ያዋል በቃ ይውሽ ጎረቤቶች አልኩሽ እኮ አስረዳው ጠቆሙ እኔ ምን ላርግ እስቲ እኔ ጥፋቴ ምንድነው እኮ ይሄን ቪዲዮ ማላከላችሁ ይሄን ፎቶ ማላከላችሁ በግድ ደብደብ ትክክለኛው ፎቶ እኮ ነው ተላከላችሁ ነገር አትደጋግመው 16 አመት እኔና እኔ ነኝ ያሳደግናት እሷ ምንም እንትን አላለችላት በቃ እንደ እንስሳ አንድ ጨለማ ክፍል ውስጥ እንስሳ አትበለኝ ለምንድን ነው የምትለኝ እንስሳ እንደ እንስሳ አትበለኝ እንደ ሰው ናት እያደገች ያለች አሁን እኮ እንደማንኛውም እናት ለልጅ ሳላዝን ቀርቼ አይደለም እኔ ሁሉ ነገር ማረግ እና ከሱ ጋር ተዋደድና በቃ ከተጋባንም በኋላ እኔ መውለድ አልፈልግም በቃ እኔ አልፈልግም መውለድ ለምን ከዘሮቻችንም በፊት የነበረ ይሄ በአዳም ልኮች አለ ስለዚህ እኔ አልወልድም እያልኩት ያው ባለቤቴ ነው በግድ አሳምኖኝ ካልወለድን አለኝ ከዛ ሰውልድ ጤነኛ ነበረች ልጅቷ ከዛ ቀስ በቃ 2 አመት በኋላ ላይ እንደዚህ አይነት ችግር ተፈጠረ እንደው የኛ ሀገር እንኳን እንደዚህ አይነት ነገር የለበትም መርገምቱና ምን እንደዚህ የለበትም እኔ በማቀው ግን ያባቷ የልጅቷ አባት እንደዚህ አይነት ዘር ያለባቸው ይመስለኛል ነገርኩ እኮ እዛ አካባቢ ላይ አልሄድም ለምን በቃ የሱ ወገን የኔም ቤተሰቦች አሁን የሚሉት በቃ የሱ ነው በቃ አብዛኛውን እሱ ነው በቃ የሚቀየሩ እንዲቀየራሉ ወደዛ ይሄዳሉ ስለሚሉ እኔ ዘመዶችንም ማግኘትም አልፈለኩ በቃ ከሱ እንዴ በቃ አሁን እኮ ከሌላው ማለፍ እያንዳንዱ ነገር ነገርኩ አይደለ በቃ እሱ ማግኘት እኮ ያስፈልግም በቃ ለምንድን ነው የምናገረው በቃ አንቺ የምታውቂው ነገር አለ ባለ ወይኔ በስማ ሳሚ ምንድነው ወይኔ ልጅቷ ኖርማል ይሄው ማይክ ፈልጌና ይሄን ነው አይደል ይፈልግሽ ተፈጠረባት ገና ስትወለድ ጀምሮ እንደዚህ ሆነ የተፈጠረችው እንደዚህ ሆናት በቃ ከተፈጠረች ጊዜ ጀምሮ እንደዚህ ሆነ የተፈጠረችው ቤት ከቤት የምንቀይረው ከጓደኛው ወጣ እንዳንጫወት ቤት ምን ሰቃዩ ለሷ ብለን ሰው ጋር ብናቀርባት እንዴት ይቀበሏታል ከልጆች ጋር ወጣት መጫወት እንዴት ትችላለች ገና ነበርሽ በቃ ገና ልክ አራስ ቤት ገና ካራስ እንደወጣሽ እየተቀየረች መጣች በቃ አራስ ቤት ይው ስቴፕ ቀስ ብለ ያለና ደረጃው የሚታየው ከዛ ጀምሮ እየተቀየረች መጣች ልጅቷ ወጣ ስላላየራት እንግዲህ ሰው ላይ ጉዳት አታድርስ አላየውም እስካው ወጣ ስላላየዋት ማለት ነው ለቀናት አናቀ ያው ስጋዋ ነኝ በቃ ስለምንከባከባት ከእናቷ የበለጠኝ ነው የምትቀርበው ምንም የሚሉት ነገር የለም በቃ ምንም የሚሉት ነገር ታጋለከምና የኛ ሀገር ልክ ምንም የሚሉት ነገር የለም በቃ ዝም ብለው በቃ ደህና ናት ውስጧን የሚመረምሯት አይምሯ ምናምን ነው ቪዲዮ ቤት ይዛችኋት ሄዱ በቃ የኔ አባት እኔ እኮ በቀርብ እኮ ደስ ይለኝ ነበር ከሰው ጋር ብትጓ ግን ቀድሞ ሰው አይቷት ይሻሻል ገና ሲያየት ስለሚሻሽ አይታል እንግዲህ እናንተ እንዴት እንደደነገ ምን ብዬ ከሰው ጋር ላቅርባት ምን ብለን እናቅርባት እናቷንም አንደው ምን ብዬ ነግራለሁ እኔ እንደው ማክስት ነኝ አይደል ምን እንደው ምራቀራል የእናቷን ስማ በቃ ሀዘኗ በቃ ሁሌ ስብራቷ ነው በጣም ነው የተጎዳችው በጣም ነው የተሰበረችው እናቷ እኔ ከልጅነት ጀምሮ እንደዚህ ሆንኩት ገና ስወለድ ጀምሮ እንደዚህ ሆንኩትና ማለት እኔ
ልጅ እያለሁ ምንም ማስታወሰው ነገር የለም። ግን በቃ ልጆች ይርቁኛል። በቃ ለእናቴ ስል እንኳን ከቤት መውጣት አቆምኩኝ። እኔ እናቴ ማንም ሰው እንዲናገራት አልፈልግም እና ይሄ ተፈጥሮ ነው። በቃ እኔ መቀየር ማልችለው መለወጥ ማልችለው ነገር ሆነ። ጨለም ሲል ሰው ሲተኛ ነው ሽንት ቤት እንኳን የምንወስዳት እንጂ ታውቃለሽ፣ ሽንት ቤቱ የጋራ ሽንት ቤት ነው፣ የመንደር ሰፈር ነው። ታውቀዋለህ አይደል? አንድ ላይ ነው የምንጠቀመው ሽንት ቤት። ላንቺ ብለን እያንዳንዱን ነገር ችዬ በቃ የሚሉኝ ምክንያቱም ይሄ ተፈጥሮ ነው። እንደኔ እኮ ቤት ውስጥ ብዙ የተደበቁ አሉ። እንደዚህ ወጥተው ደግሞ ራሳቸውን አጋልጠው ከማህበረሰቡ ጋር እየኖሩ ያሉ ሊኖሩ ይችላሉ። ግን ተረጋጊ። የባሰ የተናደድሽ ራስሽን አትግጂ እባክሽ። እኔ ከዚህ ቤት መውጣት ነው የምፈልገው። እኔ በቃ ሁላችሁም ደግሞ ይዘርታችሁኛል። አንቺ ስትጨነቂ የሚፈጠረውን ታውቂያለሽ አይደል? ታውቂያለሽ አይደል? ሲጨነቁኛል እኔ ከነሱ ጋር መጫወት ስፈልግ ከነሱ ጋር አብሬ ጊዜ ማሳለፍ ስፈልግ እንኳን ሁሉም ይሸሹኛል። እኔ ፈልጌ አይደለም የመጣሁት። ተረጋጊ። ሁሉም ይሸሹኛል። ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ከባለፈው ይዘን የመጣነውን ጉዳይ ታውቃላችሁ። ያቺ ልጅ ምን ያህል ተጎድታ እንደነበረ፣ በምን አይነት መንገድ አስፈሪ አይነት ገጽታ ኖሯት እንደነበረ እናንተ ማየታችሁታል ብለን እናስባለንና አሁን እሷ ልጅ ወደኛ ማቆያ አድርገን በጥሩ ጤንነት ላይ እንድትሆንና የኛም የስነ ልቦና ባለሙያዎች እንዲከታተሏት የሕክምና ባለሙያዎችም የተሻለ መፍትሄ ካለ የሚሰጡበትን መንገድ እያመቻቸን ወደኛ ማቆያ ይዘናት እየሄድን ነው ማለት ነው። ግን በጣም በሚገርም ሁኔታ ባልጠበቅነው ሁኔታ እዛ ገደል የሆነ ቤት ውስጥ እዛ በጣም ጨለማ ክፍል ውስጥ የተቀመጠችው ልጅ እናት የተሻለ ኑሮ የምትኖር አስደንጋጭ ነው። አንድም አጋጣሚ ላቋርጥና የሰማነው ውድ ቤተሰቦች እንግዲህ እናትየው የተሻለ ህይወት የምትኖር ሰው እንደሆነችና በጣም እኛም ስንሰማ ደንግጠናል። ያገኘነው መረጃ ቤት፣ መኪና፣ የተሻለ ህይወት እንዳላት ሱቆች ምናምን ብቻ ቤተሰቦች እዚህ ጋር ዝርዝር ነገር አያስፈልግም። ግን እናትየው በጣም የተሻለ ህይወት እንዳላት የተሻለ ኑሮ ላይ እንዳለች ነው የሰማነውና ሁላችንም ደንግጠናል። በዛ የአይነት የቆሸሸ ህይወት ውስጥ ልጅቷ ለምን እንድትኖር እንደፈለገች ምንድነው ከጀርባ የተደበቀው? 2 ቀን ሆኖታል ቤተሰቦች ልጅቷ እኛ ጋር ከመጣች ህክምናም እንድታገኝ ማለት ቢያንስ ቀጥታ የመድኃኒት ህክምና ባይኖር እንኳን ስለነበረው እንዲሻሻል ልጅቷ እያለቀሰች የነገረችን ብዙ ታሪክ አለና ከአክስትየው ጋር በመሆን ልጅቷን እንግዲህ ወደኛ ጋር አምጥተናታል። እናትየውን 2 ቀን ሆኗታል። ልጅሽ እኛ ጋር ነች ብለናት እንኳን ለማግኘት እኛም ፈቃደኛ አይደለችም። እንግዲህ ቤተሰቦች አሁን እያደረግን ያለነው ወደ እሷ ቤት እየሄድን ነው። እሷ አለችበት ትገኝበት 2 ቤት ነው የተጠቀምነው። አንደኛው ቤት ሄደን አልተሳካልንም። ወደ ሁለተኛው ቤት እየሄድን ነው። ያኛው ቤት G+2 ቤት ነው ቤተሰቦች፣ እኛ ያልጠበቅነው ቤት ነው። እዛ ቤት የለችም። አሁን ደግሞ ሌላኛው ቤት አለ ተብለን ወደዛኛው ቤት እያመራን ነው። እዛ ሄደን እሷ የምናገኛ ከሆነ ለእናንተ የምናሳየው ነው። ይሄ ታሪክ ካሰብነው በላይ ግራም ያጋባ ውስብስብ የሆነ ታሪክ ነውና ቤተሰቦች እንግዲህ እውነትን ለማውጣት እየታተርን ያለ ነው። እውነቱን እንደምናገኝ ደግሞ ባለሙሉ ተስፋ ነው። ወደዛው ሄደን እንግዲህ እንደምናገኛት ተስፋ አደርጋለሁ። ልክ ነህ። እንግዲህ ተሙዬ በጣም አስደንጋጭ ነገር ነው። አንተ ከበቂ በላይ ጥሩ አድርገህ ገልጸዋልና በጣም የሚያሳፍር በጣም የሚያስደነግጥ ነገር ነው። በቻልነው አቅም እንግዲህ እቺ እናት ለምንድን ነው ይሄን ሁሉ ነገር የደበቀችው? ይሄን የሚያህል ሀብት ይዛ ጥሩ ኑሮ ይዛ ለምንድን ነው ልጇን እዛ ቤት ውስጥ ማስቀመጥ ያስፈለጋት? በጣም የሚገርም በጣም የሚያጓጓ ታሪክ ነው ይመስለኛል። የተጠቆምነው እዚህ አካባቢ ነው። ወደዚህ ነው በዚህ ነው እንግዲህ ካሜራውን ዝቅ አድርገው ነገር ለእናንተ እናስቀምጣለን ነው ዝቅ አድርገን ልጄ ታርጋችኋት ነው። ልጄ ታለች። ተረጋጊ። ታሙማን ነው እኔ ነኝ አዋሪኝ እኮ የታርጋችኋት ነው። ልጄ ከቤት ወጣ ማታቅ ልጄ ታርጋችኋት ነው። እኛ ማቆያ ነው ያለችው። ተረጋጊ። የሚያጫጩህ ነገር የለም። እኛ ጋር ነች ብዬሻለሁ። ካሜራውንም አብርታልኛል። ይኸውልሽ ልጅሽን እኛ ጋር ማቆያ አድርገናታል። የሚያጫጩ ነገር እቤትሽ ድረስ የመጣ ነው ደግሞ እዛ ስላለ ለምን ወሰዳችኋት ማቆያ? ይኸውልሽ ማቆያ የወሰድናትን ጎረቤት ስላወቀ እውነቱን ስላወቀ እስከዛሬ 16 ዓመት ሙሉ ደብቃችሁ ያሁላ መከራ። እኔ አልደበቅኳትም ልጄን አልደበቅኳትም ልጄን። መጀመሪያ ስሚ እስቲ በደንብ እስቲ ረጋ በይ። የሚያጫጩ ነገር የለም። ምንድነው የምሰማው? ልጅ እኮ ነው የጠፋብኝ። ልጄን የታርጋችኋት ነው። ልጅሽ እኛ ጋር ነች አልኩሽ። እኛ ጋር ነች። እየሰማሽኝ ነው? እኛ ጋር ነች። እሱንም ደግሞ ደህና እንድትሆን ነው። ከገዛ እህትሽ ጋር ተባብረን ይሄን ነገር ያደረግነው አይደል? ቁጭ በይ በስትክክል ነው። እህቴም ታውቃለች ማለት ነው ይሄን ነገር። እሷ አግዛናለች። አዎ እውነቱን ልንገርሽ፣ እሷ አግዛናለች። እሷ ናታ ጠላቴ። ይኸውልሽ ልጅሽን እንድድን አትፈልጊም ወይስ አንቺ የምትደብቂው ነገር አለ? ለምንድን ነው ስለ ልጅቷ እንደዚህ? እኔ ምንም የምደብቀው ነገር የለም። እንደሱ ከሆነ ደግሞ አዋሪ ነው። እኛ ጋር ያደረግናት እኔ ነኝ የማውቀው ስለ ልጄ። ማንም ሊረዳኝ አይችልም። 2 ቀን ነው አንቺን የፈለግንሽ። ለመገኘት ፈቃደኛ አልነበርሽም። ለዛም ነው ቤተሰቦች ልጅቷ እኛ ጋር እንድትቀመጥ ሕክምናም እንድታገኝ ያለው ነገር እንዲታይ ያደረግነው። እናንተ 16 ዓመት ሙሉ አንድ ቤት ውስጥ አፍናችሁ ከሰው አታገናኙት። አልተማረች፣ እንደ እድሜዋ አልሆነች።
ከሰው ተገላ እንዳውሬ ለብቻዋ አስቀምጣችኋት ነው ያገኘናት እኮ። ስለዚህ እባክሽ ቁጭ በይ፣ ካሜራውን ታጠፋልኛል። በሰላማዊ መንገድ የምታወሪ ከሆነ ቁጭ ብለን እናወራ። አይ ካልሽ ግን ልጅሽ የምታያት አይሆንም። ስለ ልጅሽ መፍትሄ ከፈለግሽ በሰላም ቁጭ ካሜራውን ወደድሽም ጠላሽም ይቀረጻል። ምክንያቱም ለማስረዳት ችግር የለም። አጥፎና ነው ያስረዳታል። ችግር እናንተ ምንድነው? ከመቼ ጀምሮ ነው የምትረዱኝ? ስለ አንቺ ሳይሆን ስለ ልጅሽ ነው። ስለ ልጄ እኔ በቃታለሁ። ከእህቴ ጋርም ቆይ እንገናኝ። እሷ ናት እንዲህ የምታረገኝ። ችግር የለውም። ካሜራውን አጥፋልኝ፣ ዝቅ አድርግልኝ፣ እኔ ላስረዳት። አሁን እያንዳንዷን ነገር ስለ ልጄ እንድታስረዳኝ ነው የምፈልገው። እኔ ምንም አላመንኩም። አሁን እስከምትለው ነገር አላመንኩኝም። አስረዳኝ፣ እያንዳንዷን ያለውን ነገር አስረዳኝ። ይኸውልሽ በመጀመሪያ ረጋ በይ። ከአንቺ ጋር ትውውቅ እናድርግ። ማን ትባያለሽ? ረጋ ብለሽ አዋሪ፣ ስምሽን ንገሪኝ፣ ቀለል በይ። እኔ ይኸውልሽ ነገሮቹን በቅንነት እያስረዳሁሽ ነው። አንቺ ደግሞ ረጋ ብለሽ እውነቱን ንገሪኝ። ስሜ ምን ይሰራልሃል? ሲጀመር ስለ ልጁ እናንተ ስለ ልጄ መግባት ምን አስፈለጋችሁ? ሰው ህይወት ላይ ገብታችሁ ለምንድን ነው የምትፈተፍቱት? ህግ የለም እንዴ? ማንኛውም እንደሚፈጠረው ልጅ የኔም ልጅ አካል ኦቲዝም እንደሚባለው ልጅ ነው። ልጄ ምንም አይነት ችግር የለባትም። ኦቲዝም እንደሚባለው ማንም ልጅ እንደሚፈጠር ነው የተፈጠረው። ሌላ ፍጡር አይደለችም። እናንተ ምንድናችሁ? ህግ የለም እንዴ በሀገሩ? የኔን ልጅ የምታግቱት ለምንድን ነው? ይኸውልሽ አንድ ነገር ላስረዳሽ። ይኸውልሽ እኛ በአካባቢው ላይ ስንመጣ አሁን ቦታውን መጥቀስ ስለማንችል ነው። እዛ ልጅሽን ያስቀመጥበት አካባቢ ስንመጣ ለኑሮ በማይመች ሁኔታ በጣም ብዙ ሰው በሚኖርበት ውስጥ አንድ ክፍል ውስጥ ታሽጋ ፈርታ ጭራሽ ሰው ቀርባ እንደማታይ በጣም በቃ ብዙ ነገር ነው የነገረችን። አሁንም ቢሆን የስነልቦና አማካሪዎች እያዩት ነው። የተለያዩ ሰዎች እንዲያዩት እያደረግን ነው። ቤተሰቦች እኛም የሆነ ሰብአዊነት ስሜት አለ። እናንተ ትንሽ ብታስቢ እንደ እናት ብትሆኚ አንድ ክፍል ውስጥ እንደዛ አጎረሻት። አንቺ የራስሽን ህይወት እየኖርሽ የአንቺ ቤት መጣን የተሻለ ህይወት እየኖራችሁ ነው ማለት ስንገባም ጀምሮ ቤቱንም እንደማየው ሰፈሩም የተሻለ ነው ቢያንስ ከዛኛው አንፃርና አንቺ የተሻለ ህይወት እየኖርሽ ልጅቷን እዚህ መከራ ውስጥ የምትከቻት ለምንድን ነው? መከራ ውስጥ አልከተትኳት። የምታወራው ሁሉ ውሸት ነው። እናንተ ሰው ህይወቱ ላይ ገብታችሁ የምትፈተፍቱት ምንድን ነው? እርግጠኛ ነኝ? ስለ ህይወቴ እኮ እኔ ነኝ የማውቀው፣ ስለ ልጄ እኔ ነኝ የማውቀው። ሌላ ተጨማሪ ሰው አልፈልግም። ይኸውልሽ ስለ ልጅሽ አንቺ ልታቂ ትችያለሽ፣ ግን ማለት ነው አንድ ሰው ሲበደል እያየን እንዳላየ ሆነን ማለፍ አንችልም። ከአንድም ሁለት ሰው ጎረቤት ጥቆማ ይሰጣል። እዚህ ቤት ውስጥ የሆነ የምንሰማው ድምፅ አለ አጣሩልን ብሎ ስናጣራ የሚያገኘነው ነገር ቢኖር አንዲት የ16 ዓመት ልጅ ቤተሰቦች ታግታ በሚባል ሌብል ሰው አግኝታ አታውቅ። እኛን ስታይ ራሱ እንዴት እንደፈራች እንዴት እንደተቀያየረች በመከራ ነው አላምደን ራሱ ይወሰርናት። እኔ ያለሁላት እኮ ለልጄ ልጅሽ ላይ ማለት ተጨማሪ ሰው አትፈልጊም። ኖረሽላትም አታውቂም። ምክንያቱም ልጅሽ እያለቀሰች እንዴ እኔ አይደለሁ 16 ዓመት እኮ ሙሉ ያሳደግኳት እኔ ማመቶልኛል። ከሰው አግተሽ አሁን ለምንድን ነው ህይወቴ ውስጥ ገብታችሁ የምትፈተፍቱት? ውጡልኝ። ህግ የለም እንዴ በሀገሩ? የራስ ህይወት እየኖርሽ ልጅቷን በዛ ጨለማ ውስጥ በዛ ስቃይ ውስጥ ካለባት ችግር ተደምሮ እውነትም እንደ ሰው ሳይሆን እንዳውሬ ተቀብላችሁ እዛ ጨለማ ውስጥ እኛ አውሬ አይደለንም፣ ሰው ነን። ለአነጋገር አስተካክል። አውሬ አይደለንም። አንቺ ልጅሽን እንደ ሰው ቆጥራት ኖሮ ከሰው ጋር ተቀላቅያት ነበር። አንቺ ግን ያረግሽው ነገር ቢኖር እንደማይታወቅ ፍጡር የሆነ ጨለማ ውስጥ ባልቀበላትም አቤት አላስቀምጣትም ነበር። ይኸውልሽ መቀበል ልጄ እኮ ናት። ከኔ በላይ ልታስብላት አትችልም። ከአንቺ በላይ ያሰብኩላት አይደለም፣ ግን እያረጋችሁባት ያላችሁ ነገር እሷ ቃል በቃል የተናገረችው በቅቶኛል መሮኛል ስትል ነበር። ገና ልጅ ነች። እንደ እድሜዋ እንኳን ከሰው ጋር አልተጫወተች። ለዚህ ሁሉ ነገር ደግሞ ተጠያቂ አንቺ ነሽ። ዋና እናት ነሽ። አክስትም ማንንም መጠየቅ አልችልም። እንደውም እሷ ላይ ስፈርድ ነበር ስጮህ ነበር። ግን ትክክለኛ እናት እያለች ሌላ ሰው ሊጠየቅ አይችልም። ይሄን ሁሉ ነገር ልትነግርህ አልችልም። ምን አርጋሃት ነው ይሄን ሁሉ ነገር የነገረችክ? እኔ ይኸውልሽ ከጎረቤት ጥቆማ ደረሰኝ። ያን ነገር ሳጣራ ደረሰኝ። ማናቸው ጎረቤት? የምቀኛ ወሬ ነው። ይኸውልሽ ፈጥረው ሊያወሩ ይችላሉ እኛን ለማጣላት። እኮ በአካል አይቻታለሁ ልጅሽን እኮ የደረሰባት ነገር የምትቀየረውን ነገር ያለባትን ችግር። ይሄ ነገር ደግሞ ከተለያየ ባዳ አምልኮ ከሆነ ነገር ሊመጣ የሚችል ነገር። ይሄን ነገር ደግሞ ማስተካከል የምችው አንቺ ነበርሽ። ልጅሽም ደግሞ ችግር ቢኖርባት ወደ ሕክምና ወደ ሃይማኖታዊ ነገር መውሰድ የሚኖርብሽ አንቺ ነበርሽ። እየነገርኩ እኮ ነው ያስተዳደግ ችግር ነው ያለባት። ኦቲዝም የሚባለው ነው ምንም ባዳ አምልኮ ምን የሚባል አይደለም። እየነገርኩ እኮ ነው ያለው። ልሰማኝ ግን ፈቃደኛ አይደለም። አንተ የጎረቤት የምናምን ወሬዎች ለቃቅመህ እኔ ልታሳምነኝ መጣህ እዚህ። እሺ ይኸውልሽ አንቺ አሁንም ቢሆን እውነቱን ለመናገር ዝግጁ አይደለችም። ያው ውድ ቤተሰቦች ከሳሚ ጋር ነበር ወደዚህ የመጣሁት። ያው ስንመጣም መኪና ውስጥ ቪዲዮ እየሰራንላችሁ ነበረ። ሳሚ እንግዲህ አንድ ሰው ይዞልኝ ሊመጣ ወጥቷል። እንግዳችን ይዞ እስኪመጣ ድረስ ከአንቺ ጋር ለማውራት እየሞከርኩ ነው። አንቺ ግን ምንም አይነት ቀና ምላሽ እየሰጠሽኝ አይደለም። ምንም አይነት ማስረጃ ለመስጠት ፈቃደኛ ማለት እቺ ልጅ እሺ ንገሪኝ 16 ዓመት እንዴት ነው ያሳደግሻት? እንደዚህ ከሰው ከጎረቤት ቤት እየቀየርሽ ከሰው እየደበቅሽ? እንደ እናት ማድረግ እንዳለባት ሁሉ ነው ያሳደግኳት። ለምን አልኖረችም? ለምን ካንቺ ጋር አልኖረችም? በቃ በሷ በሚመቻት ማኖር እኮ የኔ እንትን ነው ኃላፊነት ነው አይደለ? እናንተ የትም ላኑራት
እናንተ እኮ አንድ ቀን እኮ ለልጅቷ ወተት ብላችሁኝ አታውቁም አይደል? ዛሬ ምን አግኝታችሁ ነው? ከምቀኛው ወሬ ጋር ከጎረቤት ከምናምን ሰባስባችሁ። እነሱ እኮ ለኔ አይተኙም። ይኸውልሽ አንድ ነገር ልንገርሽ፣ እኔ ያወቅኳት ገና እቺን ሳምንት ነው። በዚህ ሳምንት ውስጥ ደግሞ የተቻለኝን ጥረት እያረኩላት ነው። ከሰው የሚጠበቀውን ነገር እያረኩላት ነው። አንቺ እንደ እናት ለምን ደበቅሻት? ችግሯን መቅረፍ ይሻላል ወይስ እንደ አውሬ አንድ ጨለማ ክፍል ውስጥ ቁጭ አድርገሽ መጠበቅ? አላረኳትም። ጨለማ ክፍል አላረኳትም። ለብሷ ለሚመቻት ነው። እሷ ደግሞ አታወራም። እንዴት ነው ይሄን ሁሉ ነገር የምትነግር? እየፈጠርክ እንደምታወራኝ ነው እየተሰማኝ ያለው። እሺ እንዴት ነው ያሳደግሻት? ንገሪኝ። ማንኛውም ልጅ እንደሚያድግ ነው። ለብሮ ከሰው ተቀላቅላ ማታውቀው ቃል በቃል ያለችኝ ከሰው ጋር ተገናኝታ እንደማታውቅ በአፏ ባንደበቷ ነግራኛለች። አብዛኛዎቹ እኮ እንደዚህ አይነት ችግር ያለባቸው ሰዎችን ይሸሻሉ እና ቃልን ይሄን አታውቅም እንዴ? እንዴት ነው ይሄንን ማውቀው? አንቺ እስቲ አንድ እናት አንድ ነገር ከተሰማሽ ንገሪኝ። እዛ ጨለማ ክፍል ውስጥ ልጅቷ እንደዛ እየተንቀጠቀጠች ሰው መቅረብ በማችልበት ሊብሉ በመከራ አክስትያው አላምዳ ባታወራ ኖር ወደኛም አትጠጋም ነበር። ህብረተሰቡም እኮ ሰዎች እንደዚህ አይነትን ሰዎች ያገላል። እናንተ ቀድማችሁ ያገለላችኋትን ሰው እንዴት ያገል? ምን ላድርግ ታዲያ? እኔ ጫና ሲኖርብኝ እኮ የኔን እኮ እየተረዳችሁኝ አይደለም። በቃ ዳይሬክት ልጅቷ ጋር ነው ያላችሁት። የኔንም ማዳመጥ አለባችሁ። እሺ ይሄ ነገር እንዴት ተፈጠረ? ልጅቷ ለምን እንደዚህ ሆነች? ንገሪኝ እስቲ። በምን ምክንያት ነው ልጅሽ እንደዚህ አይነት ነገር የደረሰበት? በቃ ከሰወልዳትም እንደዚህ ናት እንጂ አንቺ ምንም የምታውቂው ነገር የለም? በመድኃኒትም በምንም ይሁን በቃ ሰወልዳት እንደዚህ ናት ልጅቷ እኮ። ይሄ ነገር እንዴት ደረሰባት? ከአንቺ ጋር የሚገናኝ ታሪክ የለውም። እናት ነሽ፣ የምታውቂው ነገር አለ። ኦር ደግሞ የደበቅሽው ነገር እንዳለ እርግጠኛ ነኝ። ምክንያቱም እናት ለሁሉም ነገር መልስ የምትሰጠው አንቺ ነሽ። አንቺን 2 ቀን ሙሉ ፈልገንሻል። ትናንትም ለማግኘት ሞክረናል። በመከራ ነው ወደዚህ ቤትሽ ጥቆማ ደርሶን የመጣ ነው። ያለሽበት እንዳይገኝ ልጅቷን ስቲል እንደወሰርናት ራሱ ቴክስት አድርገን ደውለንልሽ እኛን ለማግኘት ፈቃደኛ አልነበርሽም። እንዴት ፈቃደኛ ሆናለሁ? በልጅ እኮ ነው የመጣችሁት። በልጅሽ ብንመጣ ኖሮ ልጅሽ እኛ ጋር እንዳለች ስትሰሚ ሮጥሽ አንቺ ነበር ወደኛ መምጣት የነበረብሽ። ቤተሰቦች እኛ ነን እሷን ፈልገን የመጣ ነው። ይሄን ያለ ልጅቷ ግዴላትም ኦር ደግሞ ምን እንደሆነ አላውቅም። እዚህ ቤተሰብ ላይ ያለው ነገር አሁንም ቢሆን ልጅቷ ላይ የደረሰው ነገር ትክክለኛው ነገር እየነገርሽኝ አይደለም። ምንድነው እናንተ በልጅቷ መጠቀም ፈልጋችሁ እስከሆነ እኛ ምንድነው የምንጠቀመው? እስቲ በታማሚ ልጅ ምንድነው? ስለኔ ልጅ ታዲያ እናንተ ምን አስመልክቷችሁ ነው ወደዚህ የመጣችሁት? ስለኔ ልጅ ምን ጉዳይ ነው ብላችሁ እንዴ ልገቡ ቻላችሁ? እኛ እንደሰባ አንድ እኔ ነኝ። በቃ ያሳደግኳት እኔ ነኝ። እናቷ አለው የምፈለገችውን አረግላታለሁ። በሚመቻት ኑሮ ሁኔታ ትኖራለች። እናንተ ምንድናችሁ? እንደ ማንኛውም ሰው እንደሆን እያሰብንላት ነው። ለልጅ ሰባይነት ስለሚሰማን ለልጅሽ አስበን ነው ይሄን ነገር እያደረግን። አንቺ ደግሞ ከነገሮቹ እየሸሸሽ ነው። እውነቱንም ለመናገር ፈቃደኛ አይደለሽም። የደረሰባት ነገር ምን እንደሆነ ለመናገር ፈቃደኛ አይደለሽም። እስቲል ልጅሽ እኛ ጋር መሆኗን ሰምተሽ እንኳን አልኩሽ ፈልገሻት አልመጣሽም። ምንም እንደማታረጉላት ስለማቅ ነው። ይሄን ያለው ለልጅሽ ያለሽ ቦታ ሳይሆን እኔና እኔ በቂዋ ነኝ። በቃ በእኔ መሰረት ነው ልጅ ልትሄድ የሚገባት። ላሳድጋት የምችለው እኔ ብቻ ነኝ። አንቺ የሚገባትን አላረግሽም ነው እያልኩሽ ያለሁት። ይገባሻል? እናንተ ምን ታውቃላችሁ? እኔ አሁን ምን ላርግላት? ገና የሰው ወሬ ሰማሁ ብላችሁ ነው? የሰው ወሬ ሰምተን ሳይሆን ሄደን በአካል ያየነው ነው። ማይረባ ቤት ውስጥ ካለሽ አቅም አንፃር አንቺ ቢያንስ ሀብታም ነሽ ምን ነሽ ልልሽ አይደለም፣ በቂ ኖሯልሽ። እዚህም ስመጣ ውጪ ላይም ግቢ ውስጥም ስገባ ያየሁት ነገር በቂ ኖሯልሽ። ልጅሽን በእንደዛ አይነት ስቃይ ውስጥ የማኖር ግዴታ የለብሽም። ተቸግረሻል ማለት ይከብደኛል። ከማየው ካየሁት ስንገባም ቤተሰቦች ግቢ ውስጥ ስቲል የቆመ መኪና ራሱ አለ። የእሷ ይሁን አይሆን አይደለም፣ ግቢው የግል ነው ምናምን ካየሁት ነገር አንፃር ለምን ልጅሽ ይውላ ስቃይ ታያለች? ልጅሽ እዛ ማይረባ ቤት ውስጥ እዛ ቤተሰቦች ለማየት ራሱ በሚቀፋ አይደለም ለመኖር በማየት በሚቀፍ ሁኔታ አታችሁ ከሆነ የትም ይኖራል። ግን እያለሽ ለምን ልጅሽን እዛ ውስጥ ደበቅሻት? ለካ ሁሉንም ታሪክ አጣርታችሁልኝ ነው የመጣችሁት። መኪናም እንዳለኝ ቤትም ደህና ኑሮም እንደምኖር ነው አጣርታችሁ የመጣችሁት። ሁሉንም ታሪክሽን አጣርተናል። ያለ ምክንያት እኔ ሰው አልኩሽ። አንቺ 2 ቀን ሙሉ ስናስፈላልግሽ ነበር። ለምን ልጅሽ እኛ ጋር መሆኗን ሰምተሽ እንኳን ለመምጣት ፈቃደኛ ለመገኘት ፈቃደኛ አልነበርሽ። በመከራ ነው ይሄን ነገር አሳምነን እህትሽን ወደዚህ ቦታ እንኳን የመጣን። እኔ አልተመቸኝማ፣ በተለያዩ ምክንያቶች አልተመቸኝም። ልጅሽ በላይ የሚበልጥ ጉዳይ ኖሮሽ ነው? የሚበልጥ ጉዳይ ኖሮኝ ሳይሆን በቃ አልተመቸኝ። ይሄም ህይወት ስለሆነ ነው። እሺ ይሄን ደግሞ እኔና እኔ ነኝ ልናቀማቀው። ያለብሽን ችግር ካልነገርሽኝ መረዳት አልችልም ይመስለኛል። ካሜራ ጀርባ ምልክት እያሳዩኝ ነው። ሳሚ ይደርሳል። አሁን ግን ማለት ነው እውነቱን የምትናገሪበት ሰዓት አሁን ነው። ለእያንዳንዷ ለሰራሻት ነገር ሁሉንም ነገር ይልሽ እውነታውን ትናገሪያለሽ።
ወደድሽም ጠላሽም እኔ አንድ ይሄን ጉዳይ ይዣለሁ። እኔ ያስኩት ጉዳይ ደግሞ የሆነ እልባት ላይ የተደበቀ ሚስጥር የለኝም ነው እያልኩ ያለሁት። ምንም ሚስጥር የለኝም የተደበቀ ምንም ልነግርህ አልችልም። ለምንድን ነው ከህይወታችን ማትወጡት? ማናችሁ? ስለኔ እኮ ማውቀው እኔና እኔ ነኝ። በግድ እንዳወጣ አትፈልግ። በግድ እንድታወጪ ሳይሆን እውነትን እኮ እንድትነግሪኝ ነው እየጠበቅን ያለው። ይገባሻል? እህቴ ናት ደግሞ አንድም እንደዚህ ጉድ እየሰራችኝ ያለችው። እህትሽ ጉዳዩን እንድትደብቀው ነበር ያሳመንሻት? እስከመቼ ነበር ይሄ ጉዳይ የሚደበቀው? ልጅቷ 16 ዓመት ሞልቷል። ከዚህ በኋላ የኔና የሷ ሚስጥር እኮ የአደባባይ ወሬ ማድረግ የለባትም ነበር። ይሄ አደባባይ ወሬ መሆን አይደለም። አንድ ሰው ፍትህ ስለማግኘትና ስላለማግኘት ነው ቤተሰቦች እንጂ ይሄ አደባባይ ወሬ አይደለም። ይገባሻል? እንደ ቀልድ የሚታይ ተራ ነገር አይደለም። ስለ አንድ ሰው ፍትህ ነው እያወራን። ችግር የለውም። ካሜራ ጀርባ ያላችሁ ባካችሁ ሳሚ ጋር ደውሉለት። ይመስለኛል መልክትም እያሳየኝ ስለሆነ ደርሰው እኔ በቅርቡ አንድ ሰው ይዤልሽ እመለሳለሁ። ያን ሰው ይዤ ስመጣ ግን ማለት ነው እንደዚህ አይደለም እናወራው። ሁሉንም እውነት እቺ ልጅ ላይ የደረሰውን ነገር እንደዚህ ከሰው ተገላ እንዳውሬ የኖረችበትን ለዋል የሚፈጠሩትን ምልክቶች እያንዳንዷን ነገር ታወጫለሽ። እያስፈራራሽ ሲሆን ግዴታሽን ምን ልታረገኝ ነው? ሌላ ተጨማሪ ሰው ለምንድን ነው ይዘብኝ መጣው? እውነቱን አልናገር ስል አንቺ ብትናገሪ ማንንም እዚህ አለና ነው ምነግርህ። የሌለውን ምን ልንገርህ? ደግሞ ተጨማሪ ሰው አመጣለሁ እኮ እያልከኝ ነው። እርግጠኛ ነሽ? ምንም እውነት የለም። ምንም እውነት የለም። የተደበቀ እውነት የለም። ችግር የለውም። እኔ ቤተሰቦች ዛሬ ወደደችም ጠላችም አንድ እናት ማድረግ ያለባትን ነገር ግዴታሽን ትወጫታለሽ። ስለዚህ ልጅ ነገር የተፈጠረባት ነገር ከኋላ ያለውን ታሪክ ሁሉንም ነገር አጣርቼ ነው የምሄደው። ምክንያቱም ልጅቷ እኔ ጋር ነች። እየተወጣው ነው ግዴታዬ ነው ያለው። ይሄው ከማሳደግ በላይ ምን አለ? ማንም ወላጅ እኮ ኦቲዝም ልጅ እኮ ይዞ አይሄድም። እኔ እናት ስለሆንኩ ነው ይሄው አብሬያት እየተንከራተትኩ ያለሁት። ልጅቷ አንደኛ ደረጃ ኦቲዝም ልጅ አይደለችም። ሁለተኛ የተፈጠረባት ነገር ሌላ አይነት ነገር ነው። እሱን ደግሞ እኔም አንቺም እናውቃለን። ይሄ እውነት እንዳይወጣ ሆን ብለሽ ምጥሪው ነገር እንደሆነ እርግጠኛ ነኝ። ከዚህ እውነት ደግሞ ማንም አይሸሽም። ይገባሻል? ይሄን እውነት እኔ ለሚዲያም ይሁን ለህዝብም ለልጅቷ ፍትህ ሳላቀርብ ወደኋላ አልልም። ይኸውልሽ አሁንም ቢሆን ጊዜ አለሽ እውነቱን ለመናገር። አንቺ ከነገርሽ ሌላም ሰው አላስገባም፣ ሌላ ጣጣ ውስጥ አልገባም። 16 ዓመት ሙሉ የደበቃችሁትን ጉድ እጃችን ገብቷል። እኔ ምንም ጉድ አልደበቅኩም ነው እያልኩ ያለው። ለምንድን ነው ከቤቴ ማትወጣልኝ? በቃ ውጣልኝ። ለምንድን ነው የምወጣው? ንገሪኝ። ለምንድን ነው የምወጣው? የ16 ዓመት ሙሉ ደብቃሻት። አልደበቅኳትም። ልጄን ተንከባክቤ እያሳደግኳት ነው። በሚመቻ መንገድ እያሳደግኩ ነው። አንድ ነገር ልንገርሽ፣ አንዲት ልጅ ማደግ ባለባት ሌብል አላደገችም። እቺ ልጅ ተሰቃይታ ነው ያደገችው። ይሄ እኮ የኔ ቤት ነው አይደል? ቁጭ ብለሽ በሰላማዊ መንገድ እናውራ። እኔ ከዚህ ቤት ምንም ቢፈጠር ምንም አልወጣም። በግድ እያሳመንከኝ እኮ ነው ያለኸው። እኔ አላሳመንኩሽ። ላምነህ አልችልም። እውነትም መደበቅ በልጄ ነው የመጣኸው። ላምነህ አልችልም። ማን ይመጣ? ምንድነው? አንቺ ነሽ ለዚህ ሁሉ ጉዳይ ያበቃሽኝ። በቃ አንቺ ነሽ ለዚህ ሁሉ ጉዳይ ያበቃሽኝ። በቃ አንቺ ነሽ። ወደዛ ሂጂ። በቃ አንቺንም አልፈልግ። ስለ ልጅ አንድና አንድ ነው ያለሽኝ። አንቺ ትመስሊ ነበር። ላስረዳት። ቆይ ላስረዳት። አንቺ ትመስሊ ነበር ያለሽኝ። ለካ አንቺም አብረሽ ከነሱ ጋር ተባባሪ። ላስረዳሽ። ምንድነው የምረዳው? በቃ ያሳመናችሁ ናችሁ። ልጅ እኮ ነው እየተጨነቀ ያለው። ደግሞ እሷ ናት እንደዚህ ጉድ የምትከተኝ። ሚስጥር ብለን በእንዲህ አደባባይ ያደረግሻል። ተረጅኝ ይሉሽ እንደዛ አይደለም። ይኸውልሽ እውነቱን ላስረዳሽ። እኔ አይደለሁም ይኸውልሽ፣ ጎረቤቶችሽን ታውቂያቸዋለሽ። ምን አይነት ጎረቤት እዛ የተከራይሽበት ቤት ምን አይነት ሰዎች እንዳሉ ታውቂያለሽ። ጎረቤቶች ናቸው ጠቁሙ እዚህ ያመጧቸው እነሱ ማለት ነው። ደበኩኝ ግን ልጅሽ በቃ ጨውሆች አበደች ብታይ እነሱን ስታይ። ስለዚህ እንዴት ብዬ ልደብቃት? ይቺ ልጅ አንዴ ሚዲያ ላይ ወጣች። 16 ዓመት ሙሉ ይሄን ገመና ሸፈነን እኮ በቃ ይበቃታል። በቃ ጊዜዋ ደርሶ ነው። በቃ እናገርሻቸው ስለ ልጅ ጎረቤትም አይደለም የነገራቸው። በቃ ከጎረቤት ጋር ተባበርሽ አንቺ አውራሽ። በቃ ምን አረግን? አንቺ አምነሻቸው ነው እያመንሻቸው ነው እነሱ። ታሚኒሞ ያልኩሽ እኮ ያስረዳውሽ ነው። 16 ዓመት ሙሉ ደበቅናት። ግን በቃ አሁን ጊዜዋ ነው መሰለኝ። ድምጿም ጎረመሰች፣ አደገች። ድምጿም ጎረቤት መረበሽ ጀመረ። እኔ አይደለሁም እመኝኝ እህቴ። እኔ አንቺን አሳልፌ እሰጥሻለሁ ለሰው። እኔና አንቺ ስንት ነገር አላሳለፍንም? በዚህ ነገር እንገማመታለን። ምን አረግናት? ምን ያረግናት? እኛ ምን እናረጋለን? እኛ ግን መርዳት እንችላለን አሉ እነሱ። ይርዷት። ይኸውልሽ አንዴ ልጅቷን እውነቱን አጣርተንም ቢሆን ደርሰንበት ልጅ እንረዳለን ገና ለገና ስላሉ አመንሻቸው። ምን እንደሚያደርጓት ታውቂያለሽ አንቺ። ቢያንስ እንደናንተ ጨለማ አሉልሻ በጎልሻ ስለ ልጅ ምንነት ይገባሽ ነበር። እንደዛ አይደለም አልኩሽ እኮ አልተረዳሽኝም። እኔ እኮ ካንቺ በላይ እንደምንከባከባት ታውቂያለሽ። ካንቺ በላይ እንደሚይዛት ታውቂያለሽ። ልትንከባከቢያትማ ታውቂያለሽ። እንደዛ እንደማላደርግም ታውቂያለሽ።
እኔ ለሷ ምን ያህል እንዴት ዋጋ እንደምከፍል ታውቂያለሽ አይደል? ካንቺ በላይ ታውቂያለሽ። ያላቸውን አመለካከት እያወቅሽ እኔ አይደል አንቺም ተባባሪ ሆነሽ አብርሽ አንቺ አሁን እናት ሆነሽ ለምንድን ነው ስለ ጎረቤት አመለካከት የምታስቢው? ስለ ልጅሽ አታስቢም እንዴ? ከልጅነቷ ጀምሮ ምን አይነት ስቃይ እያሳለፈች እንደሆነ በሌሊት እየጮኸች እየተከራከረች ውጭ እንደናፈቃት አልክዛ ነበር ስትነግረን የነበረው። እዛ ሁሉ ማት ውስጥ ደግሞ አንቺ አልነበርሽም። ከአንድም ሁለት ቀን እዛ ቦታ ላይ ቆይተን ከልጅሽ ጋር ስንጫወት አብረን ጊዜ ስናሳለፍ አንቺ አልነበርሽም። እንደ እናት ከጎኗ ልትሆኝ ይገባ ነበር አይደለ? አሁንም ግን እየተጨነቅሽ ያለሽው ጎረቤቶችሽ ምን እንደሚሉሽ ስለ ልጅሽ ምንም አይነት ነገር ሳይሰማሽ ነው። እንደ እናት ደግሞ ነገሮችን ልታስተካክይና ለሷ ልታስቢላት ይገባል አይደል? እኛ ደግሞ የሚያስፈልጋት ደግሞ አንዳንድ ነገሮች አሉት ማሟላት አለብኝ። ከሷ ጋር ሁሌ መቀመጥ አለብኝ እንዴ? በቃ እንዴ ብዙ ነገር የሚያስፈልጋት ነገር አለ። እሱ መሯሯጥ አለብኝ። ከሷ ጋር ቤት መቀመጥ አለብኝ እንዴ ሙሉ ቀን? አሁንም እኮ እየኖርሻት ያለው ቤት የማይሆን ቤት ነው። አንቺ የተንደላቀቀ ህይወት እየኖርሽ የተሻለ ኑሮ እየኖርሽ እሷ ምን አይነት ቦታ ላይ ተገኝታ እንደነበር እኛም ተመልካቾችም እናውቀው ነው አይደለ? ቤቱን ከፈለገችው እሷ በፍጹም እንደዚህ አይነት ቦታ ላይ እሺ ይኸውላችሁ አሁን ወደሚያስማማ ሀሳብ እንምጣ። አንቺም ቢሆን የደረሰባት ነገር አባቷ ማን ነው? ምንድነው ልጅቷ ላይ የደረሰው? ለምንድነው እንደዚህ አይነት አፈጣጠር ይኖራት የሚለውን በስትክክል የምትነግሪኝ ከሆነ ንገሪ። አይ አልናገርም ለዚህ ጉዳይ ካልሽ ደግሞ እኛ የራሳችንን እርምጃ እንወስዳለን። ምክንያቱም ታግሰናል። እህትሽም መጀመሪያ ፈቃደኛ አልነበረችም። በመከራ እሷን አሳምነናል። ብዙ ውጣ ውረድ ነው ያየነው። አንቺ ነገርኩሽ እኮ ልጅሽ እኛ ጋር መሆኗን ሰምተሽ እንኳን ልጅሽን ለማግኘት እኛ ጋር አልመጣሽም። ልጅሽንም ይዘን አንቺን ፍለጋ እኛ ነው የመጣን። ይሄ በጣም ያሳፍራል። እንደ አንድ እናት ጊዜ ለልጅሽ ከሌለሽ ለአንድ ልጅሽ ከሌለሽ እህትሽ እንደነገረችን ከሆነ አንድ ያለችሽ ልጅሽ እሷ ነች። ማን ደረሰላት? 16 ዓመት ሙሉ እኮ ያያ ሰው የለም። እኔ ይኸውልሽ ትዕግስቴን እየተፈታተንሽው ነው። ከዚህ በላይ አንቺን ታግሼ ማውራት እራሱ በጣም ከባድ ነው። ይገባሻል? አሁን እያወራሽ ያለሽው ነገር በጣም ከባድ ነው። እንደ አንዲት እናት የሚጠበቅብሽን ግዴታ አልተወጣሽም። የእናትነትን ግዴታሽን እንኳን ነው እያልኩኝ ያለሁት። ለምን አትረዳኝም? ምንድን ነው ያለሽላት? እዛ ጨለማ ክፍል ውስጥ ማስቀመጥን ያለሽላት? እንደ ጨለማ ክፍል ከወደደችውስ? ይኸውልሽ እኔ አላስቀመጥኳትም አላልኩኝም፣ ግን አስቀምጫታለሁ። ከተመቻትስ ያ ጨለማ ክፍል የሚያስፈልጋትን እያረኩላት ነው። እቴ በቃ አሁን ተረጋጊ። አሁን መረጋጋት ወደ መፍትሄው ነው መሄድ ያለብን። በቃ አሁን መከራከሩ ምን ማለቱ አይጠቅም። 16 ዓመት ሙሉ ይቺ ልጅ ከሰው ተገላ ከማህበረሰቡ ከጓደኞቿ ጋር ሳትጫወት ትምህርት ቤት እንኳን ሳትገባ ከዚህ በኋላ ወደ መፍትሄው ነው እቴ። ታውቂያለሽ ሚስጥራችንን 16 ዓመት ሙሉ ደበቅን፣ ያዝን። ከዚህ በላይ መያዝ እንችላለን ወይ ንገሪኝ። እኔማ ይዘሽ ከረምሽ ብዬ ነበር። ለካ አንቺ ውስጡን ሌላ ነገር ሌላ ታሪክ ነበር የምትሰሪው። ይኸው ታዲያ ምኑን ጉድ አውቀው ነው እነሱ እኔን እንትን የሚሉት? እያንዳንዱን ነገር እኮ ስላወቁ ነው ስለነገርሻቸው ነው። በቃ አሁን በኋላ እኮ ምንም ነገር አንድ ነገር ልንገርሽ፣ እህትሽ ሳትሆን የነገረችን ጎረቤት ላይ ጥርጣሬ እዚህ ቤት ውስጥ ሌላ ሰው ይኖራል ወይ የሚደብቁት ነገር አለ አለን። እኛ ደግሞ በግድ ኃይል ጨምረን ገብተን አጣራን። ስናጣራም ደግሞ ያየነው ነገር የልጅሽ ነገር ከሰውኛ የወጣ ማለት አንድ ሰው ላይ ሊፈጠር ከሚችለው በላይ አሁን ቃላቶቹን መጠቀም በሚከብደኝ ሌብል ወደ አስፈሪነት የተለወጠች ልጅ በመሀል ስሜቷ ሲቀያየር ወደዛ ነገር የምትቀየር እንዴት ብዬ ልናገር? ቤተሰቦች ለመናገር ለእናንተም ለማሳየት የሞከርናቸው ነገሮች አሉ። ካያችሁት በላይ ግን ነገሩ ትንሽ አሰቃቂ ነው፣ አስፈሪ ነው። ማለት ለመሸፋፈን ለመደባበቅ ሞክረናል። እናንተን ያው እንዳይረብሽ በሚል ሙሉ ቪዲዮን ለእናንተ አላሳየንም እንጂ በጣም ለማየት የሚቀፍ ነገር ነው ያየለው። ይሄ ነገር ደግሞ የተፈጠረበት ዋና ሚስጥር ባለቤት አንቺ ነሽ። አንቺ ደግሞ ጭራሽ ይህን እውነት ለማውጣት ዝግጁ አይደለሽ። ለልጅሽ የምታስቢ ከሆነ እንደ አንድ እናት ግዴታሽን ለመወጣት የምታስቢ ሴት ከሆንሽ አግዥን፣ እናግዝሽ ነንሽ። አንቺ ግን ጭራሽ እንደ እናት ሳይሆን የምታስቢ እኔ እንጃ። አክስትየው ከአንቺ በላይ ትጨነቃለች። አሁን የተረዳሁት ነገር ቢኖር አክስትየው ስለ አንቺ ልጅ ከአንቺ በላይ ትጨነቃለች። ልጅሽ መፍትሄ እንድታገኝ ቢያንስ ጥረት አድርጋለች። ከኔ በላይማ ማንም ሊጨነቅም አይችልም። ይኸውልሽ አንድ ነገር ልንገርሽ፣ ወደድሽም ጠላሽም ይሄን እውነት እናወጣለን። አንዴ ጉዳይ ውስጥ ገብተናል። እናንተ ከየት የመጣችሁ ናችሁ? ጉዳዩን የምታጣሩት አንዴ እንሰራለን። ስለኛ ህይወት አሳስባችሁ አንድ ነገር ላሳይሽ። እኛ ህይወት ውስጥ ገብታችሁ ፍትፍት የምታረጉት ምንድን ናችሁ እናንተ? ይኸውልሽ አንድ ቪዲዮ ላሳይሽ ስለ ልጅሽ በተመለከተ። አንቺ እንደው በደንብ የምታስቢ ሰው ከሆንሽ ልጅሽ ላይ ይሄን ያህል ነገር ተፈጥሮ እኔ የትኛዋም እናት ብትሆን እኔ እንጃ። ከዚህ ሚዲያ ላይ ተለቋል። አንድ የልጅሽ ጉዳይ ይፋ ሆኗል። ልጅሽን ያት አንቺ ነሽ አይደል ላክሽላችሁ? አንቺ ነሽ ላክሽላችሁ። ሌላ ማን ሊልክላችሁ ይችላል? ከአንቺ ውጭ ይሄን ነገር ማን ያየዋል? እኔ
አይደለም ማን ያዋል በቃ ይኸውልሽ ጎረቤቶች አልኩሽ እኮ አስረዳው ጠቆሙ እኔ ምን ላድርግ እስቲ እኔ ጥፋቴ ምንድነው እኮ ይሄን ቪዲዮ ማላከላቸው ይሄን ፎቶ ማላከላቸው በግድ ደብደብ ያው ትክክለኛው ፎቶ እኮ ነው የተላከላቸው ሰማኔ ልኬላችሁ አይደለም አስረዷት እንጂ እኔና እሷ ልንጣላ እኮ ነው በቃ አስረዷት በእናታችሁ ይኸውልሽ አሁን ተረጋጊ ነገሮችን ረጋ ብለሽ ወደ መፍትሄ እንድንመጣ ከፈለግሽ ተረጋጊና ትክክለኛውን ነገር ንገሪኝ ይኸውልሽ እህትሽ ላንቺ ልጅ ካንቺ በላይ ያሰበሽ ነው ያለች ይገባሻል ጎረቤት ጠቁሞ ነው ሄደን ይሄን ሁላ እውነት አገኘ አንቺ ግን አሁንም ቢሆን እንደ እናት ግዴታሽን እየተወጣሽ አይደል ደም እኮ ነግሬሃለሁ አይደል የነገርኩ ነበር በቃ ጎረቤቶች ምቀኝነት የምቀኛ ወሬ ነው ብያለሁ አይደል ንገሪኝ ምንድነው እህቴም ቢሆን አስገድደዋት ሊሆን ይችላል ማንንም አንድ ያስገድዳል ስራ እየሰራችኝ ያለችው እሷ ናት በቃ አንቺ ነሽ እየሰራሽ ነው አንቺ ነሽ በቃ ችግር የለውም አንድ ነገር ልንገርሽ ለዚህ ሁሉ በቃ ተወኛ አንድ ነገር ልንገርሽ ልጅሽን እንደ አውሬ ጨለማ አላረኩም እንደ ልጅ ስላልተቀበልሻት አላመንሽባትም እንደ አውሬ ጨለማ ክፍል ውስጥ እንደዛ አይነት አፈጣጠር ኖሯት ደበቀሽ ማኖርሽ ራሱ እንደ እናት አያስቆጥርሽም ይገባሻል ይሄን ነገር አትደጋግመው 16 አመት እኔና እኔ ነኝ ያሳደግናት እሷ ምንም እንትን አላለችላትም በቃ እንደ እንስሳ አንድ ጨለማ ክፍል ውስጥ እንስሳ ትበለኝ ለምንድን ነው የምትለኝ እንስሳ እንደ እንስሳ ትበለኝ እንደ ሰው ናት እያደገች ያለችው ማንም ልጅ ውስንነት እንደሚደርስ እንደዛ ነው የደረሰባት እንስሳ ትበለኝ ሳይሆን ያስቀመጥሻት አንቺ እያንዳንዷ ላረግሻት ነገር ደግሞ ዋጋ ተከፍያታለሽ እቺ ልጅ 16 ዓመት ተሰቃይታለች እኔና እኔ ነኝ በቃ እንዴ አሁን እኛ ባንደርስ ኖሮ እኛ ባንደርስላት መቼም 18ም 20ም 30ም ቢሆናት እቺ ልጅ ጨለማ ክፍል ውስጥ ነበር እድሜዋ የምትጨርሰው ይገባሻል ለያረግሻት ለእያንዳንዷ ነገር ደግሞ ኃላፊነት ትወስጃታለሽ ሁላችሁም ቢሆን ደግሞ እህትሽ ራሱ ተጠያቂ ነች ለዚህ ነገር አንቺም ቢሆን ልጅቷን ያለ ምክንያት ያለ ህክምና እዛ ክፍል ውስጥ ማስቀመጣችሁ ተባባሪ ነው የሚያደርጋችሁ አሁንም ቢሆን ከጀርባ የደበቅሽው ሚስጥር ካለ ሌላ አይነት ታሪክ ከሌለ በስተቀር እቺ ልጅ ያለ ምክንያት እንደዚህ አይነት አፈጣጠር አይደለም በግድ ሚስጥር አለ እያልክ ልታስወጣኝ አትፈልግ ምንም ሚስጥር የለም በቃ ከቤት ይወጡልኝ በቃ ምንድነው ከኔ ፈለጋችሁት ይሄን እውነት ሳናቅ አንወጣ ምንም እውነት የለም እያልኩ እኮ ነው ያለሁት ይኸውልሽ ይሄ እውነት ካልወጣ ሲጀመር ስለ አባቷም ቢሆን የደበቅሽው ነገር ስለ አባቷ አንቺም ቢሆን እቺ ለብለህ ልጅቷ ሳይንስ አባቷ ቢሆን አይደለ ይኸውልሽ አባቷ ማን ነው ለምን እንደዚህ አይነት ነገር ይኖራል ወጣልኝ በቃ ካሁን ወዲያ ትክክል ወደሽም ጠላሽም ምንም ነገር ቢሆን ሳሚጄ አረጀን እየነከሰችኝ ነው ሳሚ ጀን እየነከሰችኝ ነው እሺ እንግዲህ ተመልካቾቻችን ትንሽ አለመግባባቶች ተፈጥረው ነበርና ተሙ እጁ ላይ ትንሽ ጉዳት ደርሶበታል ያው የኛ ህክምና ባለሙያዎች ነበሩ ድንገት አንዳንድ ነገሮች ሊሆኑ ስለሚችሉ እጁ ላይ ስለሆነ የተለየ ጉዳት ደግሞ የደረሰበት ህክምና ሊከታተል ሄዷል ማለት ነው እሱ ተመልሶ እስኪመጣ ድረስ ደግሞ ከኔ ጋር ቆይታ ታደርጋለች እንደዚህ አይነት ነገሮችን ማድረግ መቻል አልነበረብሽም እውነት ለመናገር ባልደረባዬ ወንድሜ ተሙ ነገሮችን ለማስተካከል በቻለው አቅም የእህትሽን ህይወት የልጅሽን ህይወት ለማስተካከል በጥሩ መንገድ ለማስኬድ እንጂ ሌላ የተለየ ዓላማ ይዞ የመጣ ሰው አይደለም ልጅሽንም ቢሆን እኛ ጋር እንድትቆይ ያደረግናት ካለችበት ህይወት ነፃ እንድትወጣ ከዛ በተጨማሪ ጎረቤቶችሽ እዛ አካባቢ ላይ ይኖሩ የነበሩ ሰዎች እሷ ላይ የተለየ ጉዳት የተለየ አመለካከት ከሚኖራቸው ብለን ነበር ወደኛ መጣናቸው ምንም አይነት ክፋት ምንም አይነት የተለየ ሐሳብ ይዞ አልነበረም የመጣው ያንቺንም የእህትሽንም የልጅሽንም ህይወት ለማስተካከል ነበር አንቺ ግን በተለየ ሁኔታ ትንሽ ነርቨስ ሆነሽ እሱ ላይም ጉዳት አደረሰሻልና ተመልካቾቻችን ትንሽ እጁ ላይ ጉዳት ደርሶበት ነበር ተሙ ይመስለኛል ቀላል የሚሆን ይመስለኛልና ክትትል አድርጎ ከህክምና በኋላ ተመልሶ ይመጣል ብዬ ተስፋ አደርጋለሁ እስከዛ ግን ከኔ ጋር ቆይታ እናደርጋለን ማለት ነው እንግዲህ ከካሜራም ጀርባ የተወሰነ ለማውራት ሞክሬያለሁ ስለተፈጠረው ነገር ላንቺ እያስረዳሁሽ ነበር አሁን ለተመልካቾቻችን ነው እያስረዳው ያለሁት ምንድነው የተፈጠረው ነገሮችን ግልጽ አድርገሽ መናገር መቻል አለብሽ አሁን የእውነት የልጅሽ ህይወት የሚያሳስብሽ ከሆነ ያንቺ ህይወት ወደ ጥሩ መንገድ እንዲመጣ እህትሽን በዚህ ልክ መጨነቋን የራሷን ህይወት ሳታስብ ለእናንተ ጊዜ መስጠቷን እንድትተው የተፈጠረው ነገር ግልጽ አድርገሽ ነገርሽ መፍትሄ ማበጀት መቻል አለብንና እስቲ ንገሪኝ ምንድነው የተፈጠረው ልጅሽ የሆነችው ምንድነው እኔ እኮ እንደማንኛውም እናት ለልጅ ሳላዝን ቀርቼ አይደለም እኔ ሁሉ ነገር ማረግ እኮ እባክሽን ተረጋጊ አይዞሽ የልጄ ቁስል እኮ ሳይሰማኝ ቀርቶ አይደለም ግን ብዙ ነገሮች መገለል ሲደርስብኝ ነው እባክሽን አይዞሽ ይገባኛል እኔ ጨካኝነት አይደለሁም ሁሌም ነው ማለቅሰው ግን ለሰው ፊት ይዣት መውጣት አይደለችም
ጎረቤትም በዛ ይሸሹኛል። ለዛ ብዬ ነው ጨለማ ቤት ውስጥ ያስቀመጥኳት። ቆይ እንደዚህ ማድረጉ ለምን ተገቢ ነው የሚል አመለካከት ነው ያለኝ እኔ። ምክንያቱም አንቺ የራስሽን ጥሩ ህይወት እየኖርሽ ነው ያለሽው። ያው እንደ እናት ደግሞ የልጅ ህይወት በጣም ያስጨንቃልና እናቶች ለልጃቸው የሚከፍሉትን መስዋዕትነት በደንብ እናውቃለን። እንደዚህ አይነት ጨለማ ቤት ውስጥ ሁልጊዜም ጸብ ይሰማል። ጎረቤቶች መጀመሪያ ጥቆማ ሲሰጡን አብዛኛውን ጊዜ ሌሊት ላይ መጫወቻዎች፣ ረብሻዎች እንደነበሩ፣ የተለየ ድምፅ እንደሚሰሙ፣ ከዛ በተጨማሪ ደግሞ ምንድነው እዚህ ቤት ያለው የሚል ነገር ስጋት ይዟቸው ነበር ለኛ ጥቆማ ሰጥተው የነበረው እና አንቺ እንዳልሽውም ደግሞ እህትሽ አይደለችም ይሄን ሁሉ ነገር ያጋለጠችው። እህትሽ እንደውም በጣም ለአንቺ ተከላክላ ልጅሽም እንዳትያዝ ብዙ ነገሮችን ሞክራ ነበረ። በጣም መልካም እህት ነው ያለችሽ። ነገር ግን ጎረቤቶች ለኛ ጥቆማ ሰጥተውናል። እውነት ለመናገር ልጅሽን እኛም ለመጀመሪያ ጊዜ ስናያት በጣም ደንግጠን ነበር። ይህን ነገር ማስተካከል ይቻል ነበር ከመጀመሪያው ጀምሮ። ስላፈጠጠሯ በደንብ ቢታወቅ፣ የተለያዩ ዜናዎች ላይ በደንብ የታወቀች ልጅ ብትሆን ኖሮ በዚህ ልክ መገለል አይኖርባትም። ምናልባት ማሽሟጠጦች፣ የሰዎች ስድብ ሊኖር ይችላል። ነገር ግን በዚህ ልክ ተደብቃ ሰዎች ባያት ቁጥር ሊደነግጡ አይችሉም ነበርና ይህን እርምጃ መውሰድ ትችይ ነበረ። ደብቆ ማስቀመጡ ለምን አስፈለገ? ያው እኮ አንተም እያልከኝ ነው። እናንተም እንዳያችኋት እንደደነገጣችሁ ሁሉ እኮ ይዛ ስወጣ በሙሉ ጎረቤት መጠቋቋሚያ ነው ያለው። ከልጆች ከህፃኖች ጀምሮ መጠቋቋሚያ ነው ያደረጉኝ። እንደናት ደግሞ ያ ነገር ይሰማል። በቃ ለምንድን ነው ከዚህ ሁሉ እኮ መጠቋቋሚያ ያደረጓትም ነበር ቤት ይዣት ብቀመጥ። እንደው ምናልባት ነገሮችን ከስር መሰረቱ ለማወቅ ለኛም ደግሞ መፍትሄ ለማበጀት በደንብ እንዲመቸን ከመጀመሩ ነው እህትሽ እንደዚህ አይነት ሁኔታ ላይ ልትወድቅ የቻለችው። እንደው ስለ አንቺ አባት ካላትም ስለ አባቷ የተለያዩ ማስረጃዎችን ብትሰጪኝ ከመጀመሩ እንደዚህ አይነት ሁኔታ ላይ እንደወደቀች በምን አይነት መንገድ ነገሮችን ማስተካከል ይቻላል ብለሽ እንደምታስቢ ወይ የሞከርሻቸው ነገሮች ካሉ እስቲ ንገሪኝ እያንዳንዱን ነገር። እኛ ከእሱ ጋር ተዋደድንና በቃ ከተጋባንም በኋላ እኔ መውለድ አልፈልግም። በቃ እኔ አልፈልግም መውለድ። ለምን ከዘሮቻችንም በፊት የነበረ ይሄ ባዕድ አምልኮች አለ። ስለዚህ እኔ አልወልድም እያልኩት ያው ባለቤቴ ነው በግድ አሳምኖኝ ካልወለድን አለኝ። ከዛ ስወልድ ጤነኛ ነበረች ልጅቷ። ከዛ ቀስ በቃ 2 ዓመት በኋላ ላይ እንደዚህ አይነት ችግር ተፈጠረ። እኔ ምን ማድረግ አለብኝ? ከዛ ሳያትም ጎረቤትም ያያት ሁሉ መደንገጥ ጀመረ። ከእህቴ ጀምሮ ትደነግጥ ነበረ። እና ምንድን ያለኝ አማራጭ በቃ እንደዚህ ገለል አድርጌ ማስቀመጥ ነበር። ለምን እዛም ብቀመጥ ደግሞ ሰው እየመጣ ያው ፊት ለፊት ስለማያት ሰው ማያት እኔን እዚህኛው ቤት ያገኘኛል፣ እሷን ደግሞ እዛው ስላለች ማንም የሚያገኛት የለም ብዬ እዛ አረኳትኝ። ይሄን ሁሉ ግን ያለገው ባለቤቴ ነው። በሱ ተጽዕኖ ነው። ባንወልድ ኖሮ እኮ ቢቀርብኝ ይሻል ነበር። እንደ አይነት ልጅ ከሚሰጠኝ ምን አድርጌው እንደሆነ አላውቅም። እኔ የቤተሰብም ጣጣ ይሁን አላውቅም። እንደው መጀመሪያ እንደዚህ አይነት ችግሮች ይደርሳሉ ብለሽ አስበሽ ነበረ? ያው እንዳልሽው የትዳር ህይወት እንዳለሽ እና ከዛ በኋላ የመጣች ልጅ እንደሆነች ከዛ በኋላ ደግሞ ትዳርሽን እንደፈታሽም ቅድም ስታወሪ ነበርና መጀመሪያ ላለመውለድ የፈለግሽበትን ምክንያት በደንብ ግልጽ አድርገሽ ነገርሽኛል። ባለቤትሽ ለምን አልተስማማም? በምን አይነት መንገድ ነው መውለድ አለብን ብሎ ያሳመነሽ? እሱን እንውለድ ነው የሚለኝ። እኔ ደግሞ ይሄ ከቤተሰብ የመጣ ባዕድ አምልኮ አለ። ስለዚህ ያ ነገር ካለ ደግሞ እርግማንያው የሚባባል ነገር በሰፈር እሰማለሁኝ እና በቃ የተለየ ነገር ቢሆንስ መርገምት ቢሆንብንስ እያልኩ ፈራ ነበር እኔ እና እኔ ብዙ ጊዜ መውለድ አልፈልግም ነበር። ግን አሳመነኝ። በቃ ተጭኖ ነው እንደወልድ ያደረገኝ። ከወለድኩም በኋላ ጤነኛ ነበረች። ከ2 ዓመት በኋላ ነው እንደዚህ አይነት ችግር የተፈጠረባት። ከዛ በኋላ ምን ይመስል ነበረ? ይሄ ችግር እንዳለባት ስታውቂ ምን አይነት እርምጃዎችን ወሰድሽ? ባለቤትሽ ምን አይነት እርምጃዎችን ወሰደ? በቃ እሱ ያው ከኔ ጋር ተፈንትናለ። ከ2 ዓመት በኋላ ላይ ጤነኛ የነበረች ጊዜ በፍቅር በሰላም ነበር የምንኖረው። ትንሽ ምልክቶች ግን ሲኖር እኔንም ጥሎኝ ሄደ። የፍቻችን ምክንያት እሱ ነው። ጥሎኝ ሄደ። በቃ ለምን ጥሎሽ ሄደው? ባለቤትሽ ነው ወይስ አንቺ ነሽ ትተሽ የመጣሽው? ባለቤቴ ነው ጥሎኝ ሄደው። እሺ በቃ ምልክት አየ። ሲያይ በቃ አልቻለም። ከዛ በኋላ እኔ ብቻዬን ነው በቃ ሁሉም ሰው አገለለኝ። ጎረቤትም አገለለኝ። በቃ ዘመድ ምን ሁሉም ሰው አገለለኝ በቃ እና ለዛ ነው ጨለማ ቤት ውስጥ ያስቀመጥኳት። ከዛ በኋላ ምን አይነት እርምጃዎችን ወሰድሽ አንቺ? ከባለቤትሽ በተለይ ትቶሽ ከሄደ በኋላ አይደለም እንደዚህ አይነት ህመም ያለባት ልጅ ቀርቶ ያው እንግዲህ ላጠቃቀም ይቅርታ፣ እንዲሁም ግን መደበኛ ልጅ እንኳን ማሳደግ በጣም ኃላፊነት ይጠይቃል። ከዛ በተጨማሪ በጣም ጠንካራ መሆንን ይጠይቃል እና ምን አይነት ነገሮች ገጠሙሽ? ምን አይነት ፈተናዎች ነበሩ በዛ መሀል? ያው እንዳልኩ እኮ ነው ፈተናው። በቃ መጠቋቋሚያ በማሳድጋ ጊዜ እስከ 2 ዓመት ምንም የተቸገርኩት ነገር የለም። ያው እንደምታየውም ኑሮዬም ደህና ነው። መኪናም አለኝ፣ ቤቴም ደህና ነው። እንደምታየው ነው። በቃ የኑሮ ችግር የለብኝም።
ያው ምናልባት በቤተሰብ የሚመጣ ይሁን አላውቅም፣ ኑሮዬ ላይ ምንም ችግር የለብኝም። ግን ልጅቷን እያሳደግኳት በኋላ ላይ ያው እያደገች ስትመጣ ፊቷ ላይ ለውጥ ሲመጣ እሱም እየሸሸኝ ሲሄድ ጎረቤቶችም ዘመድም ምንም ማግለል ሲጀምሩ በቃ ለምንድን ነው ጨለማ እንደዚህ አይነት ቤት ውስጥ ለምን አላስቀምጣትም ብዬ ተከራይቼን ያስቀመጥኳት ያንን። እንግዲህ ድሮም እኮ የመተተኛ ዘሮች እየተባለን ስለምንጠራ ነው ያልሽ ከካሜራም ጀርባ ስታወሪልኝ ነበር እና አንቺም ባለቤትሽም ወይ ያለፈ ታሪካችሁ ቤተሰባችሁ መሀል እንደዚህ አይነት ችግር ስለነበረ ነው እንደዚህ አይነት ነገር? አዎ ሁለታችንም ቤተሰብ ውስጥ አካባቢ ላይም ያደግንበት አካባቢ ላይም እነዚህ ሁለቱም እኮ የመተተኛ ዘሮች ናቸው፣ መተት አላቸው፣ ሀብቱም የመጣው በመተት ነው እያሉን ነበረ። በቃ በኋላ ላይም በቃ ይሄን ነገርም እንደዚህ ሲሆንብኝ እውነት ቤተሰብ ያስቀመጠው ነው ወይ ለኛ የተረፈው? የቤተሰብ ጣጣ ነው ወይ ለኛ የሚተርፈው? እውነት መተት የሚባለው ነገር ነው ወይ ብዬ አሰብኩ። ታዲያ እንደዚህ አይነት ነገሮች ውስጥ እየገባችሁ እንዴት ነው ወደ እንደዚህ አይነት መንገድ ልትሄዱ የቻላችሁት? ትዳራችሁስ እንዴት በዚህ ልክ የሰመረ ሊሆን? የሁለታችሁም ቤተሰቦች ፈቃደኛ ነበሩ? አካባቢያችሁ ላይ በተለየ ሁኔታም እንደምትታሙ ስትነግሪኝ ነበር እና የሁሉ ነገር እየሆነ እንዴት ደፍራችሁ ወደ ትዳር ልትገቡ ቻላችሁ? ከዛ በኋላ ደግሞ ልጅ ለመውለድም በጣም ከባድ ነው። ምክንያቱም ከቤተሰብ የመጣ ችግር ካለ እርግማን፣ የተለያዩ ነገሮች ካሉ ትንሽ ነገሮችን ያከብዳል እና ይህንን ነገርስ እንዴት ነበር ልትፈቱ ተስማምታችሁ? ቅድም እኮ እየነገርኩ ነበር። በቃ እኔ ምንም ፍላጎት የለኝም። በቃ እሱ ነው ለሁሉም ነገር እንድንጋባ የሚያስገደደኝ እሱ ነው። መውለድም አልፈልግም ብዬ በጣም ብዙ ጊዜ ቆይተናል። ግን በግድ አሳምኖኝ ነው፣ በተለያየ ምክንያት አሳምኖኝ ነው እንደወርድ የሚያደርገኝ። ቅድም ነግሬያለሁ እኮ ይሄንን እንጂ እኔ ምንም ፍላጎቱም የለኝም። ለምን እዛ ሰፈር አካባቢ የምንባለው እነዚህ የመተተኞች ዘሮች መተተኞች፣ ሁለቱም አባትም እናትም መተተኞች ናቸው እያሉ ነው ሁለታችንም ሲያነሱን የነበረውና ልጅቷም እንዲህ ስትሆን ያው እኛ ያልነው ነው የሆነው፣ እኛ ያደረግነው ነው እንደዚህ የሆነው እያሉ ያው እዛ ያደግንበት ሀገር መኖር እስከሚያቅተን ድረስ ነው። ከዛ በኋላ እንዴት ወደዚህ ዘሻት ልትመጪ ቻልሽ? ባለቤትሽ ከፈታሽ በኋላ ነው ይመስለኛል እንደዚህ አይነት ልጆችን ወሰድሽው እና ከዛ ከኖርሽበት ካደግሽበት ከተወለድሽበት ማህበረሰብ ልጅን ይዞ ወጥቶ አዲስ ማህበረሰብ ላይ መቀላቀል ጭራሽ እንደዚህ አይነት ህመም ያለችባት ልጅ ሲሆን ደግሞ ነገሮችን ያከብደዋል እና ኑሮ ምን ይመስል ነበር በከተማ? እሷን ወደዚህ ይዘሽ ከመጣሽ በኋላ የገጠሙሽ ፈተናዎች ምንድን ነበሩ? ለዛ ነው እኮ ማለት እዚህም አዲስም ስለሆንኩኝ በቃ ተከራይቼም ለሰዎች እንደዛኛው ደግሞ ተጽዕኖ ይደርስብኛል ብዬ ከእህቴ ጋር ነው ይዣት መጣሁ። ቤት ተከራየንና ደብቄ ያስቀመጥኳት። ለምን እዚህም ደግሞ አይተውን ያገሉንና ደግሞ ሌላ ደግሞ ምን ያደርጉናል በሚል ደብቄ ያስቀመጥኳትም ለዛ ነው ጨለማ ቤት ውስጥ የሚያስቀመጥኳት። እንደው ስለ ኑሮሽ የተወሰነ ግልጽ ማድረግ ያለብሽ ነገር ያለ ይመስለኛል። ምክንያቱም ሴት ልጅ ነሽ፣ እንዳየሁሽ ደግሞ ትንሽ ጎልመስ ያልሽበት እድሜ ላይ ነው ያለው እና ልጅሽም የ16 ዓመት ልጅ ነች፣ እንግዲህ ወጣት ልጅ ነች። እሷን በዚህ ልክ አድርሰሽ የራስሽ ህይወት የራስሽ መንገድ አለሽ፣ ያው ጥሩ የሚባል ኑሮ የምትኖሪ ሰው ነሽ እና እንዳልሽው ከቤተሰብ የመጣ ሊሆን ይችላል ብለሽ ነበር እና ቤተሰቦችሽ ይህንን ሀብት በምን አይነት መንገድ አምጥተውት ነው የነበረው? ምክንያቱም አካባቢ ላይ ታማለው በተለየ ሁኔታ እኔ ላይ የተለየ ነገር ይነሳል ብለሽ ስለነበር እንዴት ነው ይሄ ነገር ሊሆን የቻለው? ያው በሰፈሩ እንዳልኩ በቃ ባለ ሀብት የሚባሉት የኛ እንትኖች ናቸው። በቃ እንደሚባለው እነዚህ መተተኞች፣ ሀብቱም የመጣው በመተት ነው፣ መተት አስደግመው ነው የመጣው ነው። ልጅቷም ያው እንደዚህም ስትሆን በመተት የመጣ ነው እና ሀብታችንም የመጣው ሰፈር ላይ የሚሉት ምንድን ነው መተት ነው፣ በመተት ነው አስደግመው ነው የመጣው። ሀብትም የተፈራው በዛ ምክንያት ነው የሚሉት። እንደው ልጅሽን ካዩ በኋላ ቤተሰቦችሽ ምን አይነት ስሜት ተሰማቸው? ምክንያቱም ያው ማግባት መውለድ ማለት ለቤተሰብም ትልቅ ደስታ ትልቅ ወግ ማድረግ ነው እና እነሱ ያንቺን ልጅ በእንደዚህ አይነት ሁኔታ ካዩ በኋላ እንደዚህ አይነት ችግር ከደረሰባት በኋላ ምን አይነት ምክር ነበር ሲሰጡሽ የነበረው? እንዳንቺው ተቀበሉሽ ወይስ ደግሞ እንደሌላኛው አንቺን እንዳገለለው ማህበረሰብ አገለሉሽ? አልተቀበሉኝም። ያው ማለት መርገምት አይደለም ብለው ነው እነሱ የሚያስቡት። ይሄ ልክፍት ምን የሚለው አይደለም ብለው ነው እነሱ። በባዕድ አምልኮ አንዴ ስለተነከሩ ምንም ብትላቸው አይሰሙህም። በቃ ያለውን ነገር እነሱ አይቀበሉህም። ትንሽ ነገሮችን እንትን ለማለት ይከብዳል እና ተመልካቾቻችን እስቲ እህትን ደግሞ በተወሰነ መልኩ አስገብተን አንዳንድ ቆይታ ለማድረግ እንሞክራለን ማለት ነው። ምክንያቱም ከሷ በተሻለ እህት የምትነግረን ነገር ይኖራል ብዬ አስባለሁ። ያው የነገርሽኝ ነገር እስካሁን ለእኔ ከበቂ በላይ ማስረጃ ይሆነኛል ብዬ አስባለሁ። ስለ ልጅሽም ስለ አኗኗራችሁ፣ ከዛ በተጨማሪ ስለ አባቷም ሕይወት በተወሰነ መልኩ ማውቀው ነገር ይኖራል እና ከዛ በተጨማሪ ግን እህት ጋርም የተለየ መረጃ ካለ አንቺ ያልነገርሽኝ የደበቅሽኝ ነገሮችም ካሉ ደግሞ አንቺ ዝም በማለት እየተባበርሽኝ እህትሽ አንዳንድ ነገሮችን እንድታወራ እናደርጋለን ማለት ነው። ተመልካቾቻችን አሁን ደግሞ እህትን አስገብቼ ከእህት ጋር ቆይታ ማድረግ ይሆናል ማለት ነው። ከካሜራ ጀርባ ያሉ ሰዎች ስለተሙ አንዳንድ መረጃዎችን ይሰጡኛል ብዬ ተስፋ አደርጋለሁ። እንዴት ነው ተሙ? ደውላ ነገረው ሰው አለ?
ስለዚህ ተሙም ያው በጥሩ ሁኔታ የሚታከምበት አይነት ነገር ይኖራል። ከዛ ተመለሳችሁ የምታዩት ይሆናል ማለት ነው። ተመልካቾቻችን አስገቡልኝ የተዋል አስገባታ እንግዲህ ያው ከእህትሽ ጋር የተወሰነ ቆይታ አድርጌ ነበረ። እህትሽ አንዳንድ ነገሮችን ነግራኝ ነበረ፣ ስለደረሰባት ነገር፣ ስለ ልጅቷ የተለያዩ ነገሮች ምናምን ነግራኝ ነበር እና እንደው አንቺ ጋርስ ምን አይነት ነገር ነው ያለው? ምክንያቱም እች ልጅ ከእናቷ ባልተናነሰ ብዙ ነገሮችን እየደገፍሽ ከጎኗ እየሆንሽ እዛ ቦታ ላይ እንኳን 1-2 ቀን ከአንቺ ጋር ነበር ቆይታ አድርገን የነበረው እናትየውን ሳናይ እና ምንድን ነበር የተፈጠረው? ምንድን ነው እንደዚህ ሊሆን የቻለው? እስቲ ንገሪኝ። ያው ነግረሃለች አይደል? ብዙውን ያው በአፈጣጠር እንደሆነ ይመስለኛል፣ በአባት ይመስለኛል ይሄ ነገር የተፈጠረው። እንደው የኛ ዘር እንኳን እንደዚህ አይነት ነገር የለበትም፣ መርገምት ምናምን እንደዚህ የለበትም እኔ በማውቀው። ግን የአባቷ የልጅቷ አባት እንደዚህ አይነት ዘር ያለባቸው ይመስለኛል። እና የኛ ዘር ንጹህ ነው እስካሁን እኔ ምንም እስከማውቀው ድረስ ምንም ነገር የለም በእኛ ዘር ውስጥ። በአባትየው ግን እንደው እኔ ወሬም ስሰማ እንዲሁ ጭምጭምታም ከሰዎችም ስሰማ ግን እንደዚህ አይነት ነገር አለ በዘራቸው ማለት ነው። እና በአባትዬ የመጣ ይመስለኛል። ይሄ አንዳንዴ ከዘር ወደ ዘር አይደል እንደዚህ አይነት ነገር የሚተላለፈው። የአባቷን ይዛ ነው የመጣችው። ያው አዲስ አበባ ደግሞ ከክፍለ ሀገር እሷ እንደመጣች እኔ ነኝ ተቀበልኩ። ከጎኗም ያለሁት እኔ ነኝ። ቤትም ተከራይተን ስታስቀምጣትን ምንም ተሰቃይታ ነው የመጣችው። ገባህ አይደል? ከማህበረሰቡ ተገላ ተጨንቃ፣ ሰው ስትወጣ ስትገባ ሲያት ሰቀቀን ነው፣ ሰው ይሸሻታል። ልጅቷን ባዩበት ነው እናትየው ነው የሚያዩት። አባትየው ጥሎ ጠፋ። እንዲህ መሆኗን ሲያይ እስከ 3 ዓመት ቆየ። ከዛ ጥሎ ጠፋ። አላቃችሁ ማለት ምንም ነገር በቃ ካደ። ይሄ ሁሉ ፈተና እስከዛ ድረስ እየተፈተነች ያለች እሷ ናት። እናንተም ያልገባችሁ ያልተረዳችኋት ነገር ምንድነው? እናት ሆኗ ይህን ዋጋ መክፈሏ በራሱ አስበው። ሌላ ልጅ እንኳን አልወለደችም ብዬ ነገር ያለው ከዚህ በፊት ግን እያያት ነው አይደል? ምንም ኑሮ ቢደላትም እናት ናትና ጎደሎነት ይሰማታል። እናት ናት ምንም ቢሆን በቃ። ግን ከሰው እዚህ መጣም ይሄ እዚህ ያለው ማህበረሰብ እንዳይቃወሟት፣ ስትወጣ ስትገባ እንዳያሽሟጥጧት ብላ ነው ወስዳ እዛ ያስቀመጠቻት። እንደው ከባለቤቷ ጋር ያላትን ነገር ያው አሁን ቢፋቱም ነገር ግን ባለቤቷ እያልኩ ለመጥቀስ ተመልካችም ግር እንዳይለው ለተመልካችም ነገሮችን ግልጽ ለማድረግ ያህል ነው እንደዚህ አይነት ቃል የምጠቀመው እና ከባለቤቷ ጋር እንግዲህ ትዳር እንደፈጸመች እዛ አካባቢ ላይ ደግሞ ያንቺን ቤተሰቦች የእሷ ባለቤትን ቤተሰቦች በተለየ ሁኔታ እንደሚታሙ ስትነግረን ነበር እና አንቺ ምን አይነት ፍላጎት ነው የነበረች ከእሱ ጋር ትዳር ለመፈጸሙ አብሮ ለመኖሩ? ምን አይነት ስሜት ነው? ምን አይነት ምክር ነበር ላይ ትሰጪ የነበረው? እኔ ይቅርብሽ እያልኳት ነበር። ይቅርብሽ ማለት ሰማና ገባ ስለ ዘሩ ሰማን። ዘራችን ይኸው አበላሸች እኮ አሁን እውነት ለመናገር ዘራችንን አጠፋች እኮ አበላሸች ዘራችንን። ስለሰማው እንደ አብረው እንዲሆኑ አልፈለግኩም ነበር። ግን ያው ፍቅር ስላላቸው ስለሚዋደዱ ማንንም አሻፈሬ ብላን ያገባችሁ። ሁሉ ነገር ሲሆን እንግዲህ ቤተሰቦቿ ጭምር እንዳልተቀበሏት እየነገረችን ነው የነበረው እና አንቺ ነበርሽ ሁሉ ነገር ተቀበለች ከእሷ ጎን ሆነሽ የነበረው። ምን አይነት ፈተናዎች ነበሩ የገጠማት? አንደኛ በተለየ ሁኔታ እዛ አካባቢ ላይ እንታማለን ካለች የመጣው ሀብት ራሱ ከምን አይነት መንገድ ነው የመጣው የሚለው ትንሽ ጥያቄ ያጭራል። አሁን እናንተ ተማማቾች ናችሁ፣ ጣት ልጠቁሙ ትችሉት ወደ ባለቤት ሊሆን ይችላል እና ነገር ግን እናንተ ጋርም የተለየ ችግር ካለ አሁን መናገሩ ለእኛ የተሻለ ነው። ምክንያቱም እናንተ የሰጣችሁንን ነገር ብቻ ተጠቅመን አይደለም ነገሮችን እንትን የምንለው። እሱንም ሄደን ነገሮችን ለማጣራት እንሞክራለን። ብዙ ነገሮችን አጣርተን ነው ከመፍትሄ ከውሳኔ ልንደርስ የምንችለው እና እባክሽን አንቺ ምንም አይነት ነገር ልደብቂን አይገባም። ኔ እያንዳንዱ ነገር ግልጽ አድርገሽ መናገር አለብሽ እና ምን አይነት ችግር ነው በዋናነት ይፈጠር የነበረው? ባለቤቷ በተለየ ሁኔታ ችግር አለበት ስትይ ነበረ። በተለይ እሷ ይሄንን ልጅ እንደጠፋች እሱ ደግሞ ትቶ እንደሄደ ነበር ትናገር የነበረው እና ለእህትሽ መወገኑን ትተሽ ትክክለኛውን ነገር ብትነግሪኝ ግን ደስ ይለኛል። እየወገንኩኝ እኮ አይደለም እኔ አባት ያልተረዳ እየወገንኩኝ እንዳልሆነ ነው። እኔ እህቴን በእኛ ዘር በኩል የሆነ የሚቀየር ተፈጥሮ ያለው ሰው ማንም ሰው የለም። በእነሱ ግን ይታማሉ። ታውቃለህ እንደዚህ እንደሚባል ታውቃለህ። መቼ ሳንትም ሳሰማ አትቀርም። እንደዚህ የሚባል ነገር እንዳለ እንሰማለን። እኛ ያው በሀብት ደረጃ ልንታማ እንችላለን። ሰፈር ውስጥ በሀብት ደረጃ እንደዚህ በመታት አሰርቶ አመጡት ሀብቱን እንደዚህ ሀብታም ሆኑ ምናምን ልንባል እንችላለን። እኛን ሳይሆን ቤተሰቦቻችን። እኔና እሷ ምንም የምናውቀው ነገር የለም። እሷ ምንም አታውቅም፣ እኔ ምንም አላውቅም። ግን ቤተሰቦቻችን እንደዛ ይባላሉ። ቤተሰቦቻችን ያው እናትና አባት ምናምን እንደዛ ይባላሉ። በመተት ነው ያመጡት ምናምን በቃ ብዙ መጥፎ ነገር እንባላለን። እኛም ግን በዘራችን ግን የሚቀየር ሰው አንድም ሰው የለም። በዘራችን አንድም ሰው የሚቀየር የለም። በእነሱ ዘር ግን በአባቷ በልጅቷ አባት ስም ዘር ውስጥ ሰምቻለሁ እንደዚህ ሲባል እንሰማለን። እና የማህበረሰቦች እሱንም ነው የሚያገሉት። እሷን በብር ነው በመተት አመጣችሁ፣ የእኛን ቤተሰብ የሚያገሉት በመተት አመጣችሁ ነው ብሩን። የእሱን ቤተሰብ ደግሞ ያው ይቀየራሉ ምናምን። እንደዚህ ብዙ መናገር አልፈልግም። ገባህ አይደል? ይቀየራሉ። አንዴ ተዋልደናል። ክፉ ነገር መናገር መልካም አይደለም እና ይቀየራሉ ይባላል።
እኛ ሰማን ነው ቤተሰብ ገና እሱን ወደድኩ ስትል ነው ያገለላት። በቃ ቤተሰብ ማንንም አልተቀበላትም። ፍቅራቸውን ገና ጓደኝነት ሲጀምሩ ነው ያው እሷ ፈንግጣ ወጣች። የምታየው እንግዲህ ህይወቷን እያየከው ነው። ሁሉ ነገር ከሆነ በኋላ እንዴት እናንተ ዝም ልትሉ ቻላችሁ? ማለት በእንደዚህ አይነት መንገድ የነሱ ቤተሰብ የሚታማ ከሆነ አንደኛ ትዳሩ ልትፈቅዱ አይገባም ነበር። ከዛ በተጨማሪ ደግሞ እንግዲህ አንቺም ስትነግሪኝ የነበረው ይሄንን ትዳር እንዳልፈለግሽ መውለዱ እንዳልፈለግሽ ነበር እና ከዛ ባለቤትሽ ጥሎ ከሄደ በኋላ የእሱን ቤተሰቦች ለማግኘት አልሞከርሽም ወይስ የእሱ ቤተሰብ የነበራቸው አመለካከት ምንድን ነው? በተለይ እህቴ እንዳለችኝ ከሆነ የእሱ ቤተሰቦች ጋር እንደዚህ አይነት ይቀየራሉ የሚል አይነት ነገር ካለ ወይ ደግሞ የመታማት ነገር ካለ ምናልባት እነሱ የነገር ገብቷቸው ነገሮችን የመረዳት ነገር ሊኖር ይችላል እና እንዴት እነሱ ጋር ሄደሽ ልታወሪ አልቻልሽም? ባለቤትሽ ትቶ ከሄደ ከተፋታችሁ በኋላ ነገርኩ እኮ እዛ አካባቢ ላይ አልሄድም። ለምን በቃ የእሱ ወገን የኔም ቤተሰቦች አሁን የሚሉት በቃ የእሱ ነው በቃ አብዛኛውን እሱ ነው በቃ የሚቀየሩ እንዲቀየራሉ ወደዛ ይሄዳሉ ስለሚሉ እኔ ዘመዶችን ማግኘትም አልፈለኩ። በቃ ከሱም ጥሎኝ ከሄደ በኋላ እኛ ዘርጋፎ ሁሉም ይወለዳል። ሌላ እህቶቼም አሉ ይወለዱ አሉ። ምንም ችግር የለብንም። ችግር ያለው እሱ ዘሮች ጋር ነው። በቃ እኛም እንደምንሰማው ይቀየራሉ እንደዚህ ይሆናሉ የሚለው ያው እህቴም እንዳለችኝ ማለት ነው። ስለዚህ እኔ እነሱን እህት ማግኘት አልፈልግም። ማንንም ለምን ለዚህ የሚያበቃኝ እሱ ስለሆነ ማንንም ማግኘት አልፈልግም። ይኸውልሽ አሁን ነገሮች ላይ መፍትሄ ላይ መድረስ መቻል አለብን እና ነገሮችን ለማስተካከል የሚመቸው ደግሞ የእናንተን ቃል ይዘን ብቻ ሳይሆን የባለቤትሽንም ቃል ያው ባለቤትሽ እያልኩ የምጠቀመው ለምን እንደሆነ በደንብ ግልጽ አድርጌልሻለሁ እና እሱንም ማግኘት መቻል አለብን። ዝም ብለን ከመሬት ተነስተን ነገሮችን መወሰን አንችልም እና ባለቤትሽን ማግኘት መቻል አለብን። አሁን የት እንዳለ ለእኛ ልጠቁም ይገባል። አንደኛ መፍት አለው። ምንም ጥሎ ቢጠፋ አንቺን ቢፈታም